ስንት ለስንት ነበር ይደገፈው በነገራችን ላይ ሰይፉ ስጦታ አለው ዛሬ እውነት ለሰይፉ ስጦታ መጥቶለታል እኔ ያወጣው ልስጥህ ነው አንተ ራስህ ጀምር አመሰግናለሁ አዳዳዳዳ ስጦታ ተከፍቶ ህዝብ አይቶ ደስ ብሎት ህዝብ እኔም ስጦታ ሰውየው ግን አልፈልግም ቢልስ ኢትዮጵያ ባህል ስጦታ አልፈልግም አይባልም ተከፍቶ ይታያል ምክንያቱም የሚሰጥህ ሰው ጥሩ ነገር ላይ ሰጥህ እሱ ስጦታው በኋላ ነው የሚገመገበው እኔ ያወጣው ልስጥህ ነው ልቀበል ይቀበል ተመልካቾች ስጦታ አለው በበዛ ስጦታ ነው ደስ የሚል መወከል ይችላልው አንተ ሳትኖር ነው አሁን አለ ባትኖር ጥሩ ነበር እንዲሁ ገመትኩኝ ማለት ባለበት ቢሰጠው ላስጌ ምንድነው ትያለ ነገር ነው እንዲሁ በቃ ካስጌ ጋር የተገናኘ ነገር ነገር ይዘን እንደማትመጣ ቃል ሆዲ ነገር ብዙ ነገር ነው አንዳንድ እያረኩ እያወጣው ልስጥክ እንግዲህ በሬዲዮ ለሚያዳምጡን ለሰይፉ ስጦታ እየሰጠነው ነው ይሄ ጥሬ ተልባ ነው ለጥቅሙ ምንድነው ጥሬ ተልባ ለጨጓራ በጣም ጥቅም አለው ተብሎ ወተት ፈለግን ወተት አዲስ አበባ ውስጥ ወተት የለም ብዙ አላገኘንም ወተት እርጎ ይሄ እርጎ ነው በጣም ወሳኙ ነገር ከሁለቱም በላይ ግን ይሄኛው ምንድነው ይሄ በጣም ወሳኝ ነው ታነብላችኋለ እንዴ እኔ እምላችሁ ሽንፈት ነው እንጂ ስካር ነው እንዴ እንዴት ያለ ነገር የሱፍትፍት ምንድነው ቆይሽ ጧት አንድ ቀን አንድና ማታ ትእዛዝ ነው እሺ ምንድነው ሱፍትፍት ነው ሲሰጡኝ ምን አሉኝ ባልትና ቤቶቹ ሲወስደው ጧት በጥቁር እንጀራ ምሳ ሰዓት ላይ በነጭ እንጀራ ማታ ላይ ብቻውን ይጣጣው የዩናይትድ ደጋፊዎች ናቸው ይላኩ ባንታ አድርገው ማለት ለሰይፉ ይድረስልን ብለው ከነ ማሊያው ነው ያደረሱት አርቴታ የስራን ይስጥ ከነ ማሊያው ነው ያደረሱት እምትለውም በላቸው እንግዲህ ያመሰግናለውም ከሆነ ወይ ጉድ ይገባል ሰይፉ ስለዚህ ልናገር መድረኩ ለማንኛውም እግር ኳስ ነው በቃ ማሸነፍ አለ መሸነፍ አለ ጨዋታውን አንድ ሰርግ ላይ ሆኛ ላይ ሰርግ ደግሞ ወዳይ ዘመን ሰርግ ደግሞ አቤት ይሄ ጾም እኮ በዛ በዚህ ብዙ ነገር አለና እንኳንም አላየሁት ነው ያልኩት ያስብላል ግን የሚገርምህ ሰርግ ቤት ሁሉ ሲጨፈር ሲጮህ አይቻለሁ ሲያገቡ ጎል ሲገባ ያኛው ሲያገቡ እዛው ላይ ስልክ ላይ ምናምን አልዋሽም ያኔ እኔም አውጥቼ ውጤት አርጋለሁ እየጎረስክ ቼክ አርጋ ክለቡም ጎል እየጎረሰ እኔም ምግብ እየጎረስን ያመሸ ነው ትላንት እና በጣም አሳዛኝ ነው ግን እንዲህም ሆኖ አርሰናል ዋንጫ ይበላል አሁን ይበላል የሚያሳዝነው ምንድነው ሁሉ ጊዜ ስሳድ ወይም ደግሞ ስናገር ስድብ እንኳን አይደለም እንደው አስተያየት ስሰጥ ያው እኔ ስፖርት ሰው አይደለሁም ግን እንደ አንድ ደጋፊ አርቴታ ችግር አለበት አርቴታ እኔ ትላንት አላየም ባለቀ ሰዓት እነዛን ሁሉ ሰዎች ሰብስቦ ያስገባል ኦሬዲ ከእጁ ወጥቷል እኮ ገብርኤል ጂሰሳው መጀመሪያ ላይ መግባት አልነበረበትም እሱ ቁጭ ብሎ አይቶ እንዲ ብሎ ገብቶ ታሪክ የሚቀይር ልጅ ነው የኢንተር ሚላን ጨዋታ ላይ ደፍ ሲላየውና በቃ ይሁን የሚሸወደው ነገር አለ እውነቴን ነው የምልህ እና የአርሰናል ደጋፊዎች ተስፋ መቁረጥ የለም ወተታችንን እየጠጣን ተልባችንን እየጠጣን ለቀጣዩ ጨዋታ እንዘጋጃለን ሱፋችንንም አልረሳው ሰይፉ በዚህ የዩናይትድን አቋም ብታደንቅ የሆነ ነገር እስኪ እውነቱን ለመናገር ሐሳብ ስጥበት ነው የትም የማይደርስ ጥሩ ቡድን እንዴት ያለ ጎሎቹን እንዴት አያቸው ቆንጆ ጎሎች ናቸው በእጅ ተነክቷል እንዴት ያለ የትኛው የዶርጉ ጎል እና ምን የሚያሽር አይደለም ያ የሚያሽር ነው እንዴ ጎል አስጌኒውት አስጌ ደግሞ ተካፈሉት ያው በኪሎ ተካፈሉት
አስጌ እኮ ዘመድ የሞተበት ነው የሚመስለው። ይሄ ነው እኮ እኔ እንቆጥብ ጭፈራ አይደል? እንቆጥብ ንዴት የሚሆነው ነገር እየቆየን ነው የምናየው። ትናንት አዲስ አበባ ጭር ብላ ነበር። አዲስ አበባ ብቻ ሳይሆን በርካታ ኢትዮጵያን አርሰናል እንደሚደግፉ አውቃለሁ። ደብሮን ነበር። ትናንት ጥቂት የማንቸስተር ዩናይትድ ደጋፊዎች ደውለውልኝ ነበር። ሊያበሽቁ ስልክ አላነሳም። አንድ ወዳጅ እንደውም በጣም እንዴት ጥሩ ሰው መሰለ። ዩናይትድ በጣም በደከመበት ጊዜ አርሰናል ያኔ እንደውም 1-0 ስናሸንፈው ደውዬለት ነበርና ሰይፉ እንዴት ነው አሁንም ኳስ ላይ ነህ ያለል አሁንም እንደ ስንት ሀገራዊ ጉዳይ ያለ ያስጨንቃል። አሁንም ምናምን አለኝ እና እንዴ አረን ያለኝ የድሮ ሰው መሰልኩ እንዴ አለኝ። በኋላ ላይ ግን ምናልባት እንዴት እንደማሳያችሁ አላቅም የላከልኝ ፎቶ አለ እና ያ ፎቶ የአርሰናል ኬክ ነው። አይገርምም? ማለት እንግዲህ አስበው ይሄ ምንም የማያየው ሰውዬ ግን ልክ ዩናይትድ ሲያሸንፍ ከጎሬው ወጥቶ ኬክ አስጋግሮ ፎቶ አንስቶ ይልካል እና ለብሽሽቅም አልተመቹም። ግን እንኳን አሸነፉ እንኳን ነቃሉ። አሁን በደንብ ተጠጋግተን ማውራትም እንችላለን። እነሱም ስልክ ስለማያነሱ በየነካው በኋላ ነገሮች ይስተካከላሉ። ግን ትላንትና ከጨዋታው በኋላ አንድ ማህበራዊ ሚዲያ ላይ የተመለከትነው አንድ ቪዲዮ ነበር አይደለ? የአርሰናል ማሊያን ያደረገ አንድ ደጋፊ ጆሮን ቆርጦ ደሙ በእጁ ላይ አለ። በጣም የሚያስገርም ነው። ካገኘን እንግዲህ በምን እንደሆነ አልታወቀም። ግን የአርሰናል ደጋፊ ከሆነ የአርሰናል ማሊያ ነው ያደረገው። ምናልባት አልሰማም ነው ምንድነው አላውቅም። እንግዲህ ሰሞኑን ወይስ ቅዳሜ ማታ ላይ ብልቱን የቆረጠው ልጅ ተተከለ ሲባል እንዲህ አይነት ቀልድ ቢቀር ይሻላል። ተዚህ ይላል ቅዳሜ ማታ አርሰናል ከተሸነፈ እንግዲህ ጆሮን ቆርጣለሁ ብሎ ጆሮን ቆርጣለሁ። ይሄ እንኳን ኢትዮጵያዊ ነው ቢኒ። ኢትዮጵያዊ እና አደረገው ቫይራል ወጥቷል ቪዲዮ አደረገው። ግን እንግዲህ ደም ቆርጦታል ይታያል። ደም እጁ ላይ እንደዚህ ይታያል አይነት ነገር ኬት እንዳመጣቸው አይታወቅም። እንደዚህ አይነት ሰዎች ይሄ ምንድነው? ቀልድ ነው ቅዳሜ ማታ ወሬ። አይ ግን ይሄ ቀልድ ነው። ይሄ በጣም የሚያናድድ የሚያበሳጭ ነገር ነው። ኳስ በዚህ ደረጃማ ሊያሳብደን አይገባም። በቃ መዝናኛ ነው እንዴ መተራረቢያ ነው ኳስ እኮ ምን አይነት ነገር። በእርግጠኝነት ነው የምልህ የአስጌን ያህል የአርሰናል ትልቁ ሼር ያለው ሰውዬ አልተናደደም። እውነት ነው ይመስለኛል። ተጫዋቾች እኮ እንዴት አንተ ጎልም ምን ተባብለው እኮ ነው የሚለያዩት እንዴ። እኔም ይሄው የዩናይትድን ማሊያ ለብሻለሁ። ምንድነው በቃ እንዲህ ነው ቀለል አድርገን ነው ያዘው እንጂ በቃ የዓለም ፍጻሜ ይሆናል አንዳንዴ። ልክ አይመስለኝም እኔ እንደዚህ አይነት ነገርማ በጣም ልክም አይደለም። አይ ቲንክ ህግም ግን ሊያየው ይገባል። እንደዚህ አይነት ነገር ራስ ላይ ጉዳት ማድረስ በህግ ያስጠይቃል በነገራችን። ስለዚህ ህግ ሊያየው ይገባል። እንደዚህ ራሱ ላይ እንደዚህ አይነት እርምጃ የሚወስድ ሰው ለጌም የሚሆን ማተጎዳ ነው ቢኒ፣ ማተጎዳ ነው በዚህ ድርጊት ውስጥ ይሄ ነው ያው እሱ ጆሮ ዳነ። ከዛ በኋላ ታውቂ ሆነ መነጋገር ያለመሆን ልጅ እኮ ብንነግረውም አይሰማም። ተቆርጦታል፣ ጆሮ ተቆርጧል። ታው ብንለው አይሰማንም። ገብቶሻል? አካላዊ ይሄ የማይደገም ነገር ላይ አንዳንድ ቀልዶች አይገቡንም እና እባካችሁ ለማለት ነው። አርሰናል አሁንም ለ4-5 ዋንጫ የሚጫወት ቡድን ነው። ዩናይትድ ለምን ዋንጫ እንደሚጫወት ንገሩኝ። 4 ለሻምፒየንስ ሊግ ለመግባት አሁን 4ኛ ሆኗል። ሊቨርፑልን በልጧል። ስለዚህ 4ኛነቱን የሚያስጠብቅ ከሆነ ጠንካራ ጨዋታዎችን እኮ አሸንፈ አይደል? እና ሮይ ኪን የቀድሞ የማንቸስተር ዩናይትድ እንግዲህ በጣም ማንቸስተር ዩናይትዶች የሚወዱት ሮይ ኪን ምን አለ? ከዚህ በኋላ እንግዲህ አሰልጣኙ 17 16 15 ጨዋታዎች አሉት አይደል የፕሪሚየር ሊጉን። እነዚህን ጨዋታዎች በሙሉ ቢያሸንፍ እንኳን ቀጣይ የማንቸስተር ዩናይትድ አሰልጣኝ ተደርጎ መመርጠው አይነት ሰው አይደለም። እኔ የምምለው ይሄ ነው። ለብ ነገር ይታየኛል። ይሄ ነው ብለህ ነው? እኔ ይመስለኛል የጫጉላዋ ነገር አይነት አዲስ አሰልጣኝ ሲመጣ እንዲህ ይሉና የሆነ ባትሪ ሎ የሚሉት ነገር አለ ወዲያው
እንትላ ሲመጣም እንደዛ ነው አሞሪም ሲመጣ እንደዚህ ነው የአሞሪም እንደውም ትንሽ ይሻላል ግን የኦሊጎነር ሶልሻ ልክ ነህ ኦሊጎነር ሶልሻ እንደዚህ አይነት ነገር ነው የካሪክ ግን በጣም አሪፍ ውጤት ነው ያመጣው አዲስ ሰው ይፈልጋሉ አዲስ ነገር ምናምን ለወረት ልክ የሆነ ፌስ አዲስ ሲያዩ ይሉና ወደ ቀድሞ እንትናቸው የመመለስ ባህሪ አለባቸው ለማንኛውም ትላንትና እንኳን ደስ አላችሁ ዩናይትድ ደጋፊዎች እንኳን ደስ አላችሁ ያም ሆነ ይህ ቡድኑ አርሰናል ነው ተጠነከረና ራሱን ካስተካከለ ዋንጫ ሊበላ ይችላል ባይበላም ምንድነው ባይበላ አሁን እኮ ራሴ መጠየቅ ጀመርኩ ባይበላ ምንድነው የሚያናድደን ስሜት አለው ግን ምንም ራስን ከመጉዳት ጋር የሚያያዝ ነገር የለም ምንም የለውም በቃ እንደውም ደስ የሚል ድባብ ይፈጥራል እንደዚህ አይነት ሽንፈት መሸናነፍ ባይበላ ችግር የለውም እሪበል እርጎን ከፈተው እርጎን ዋላ አስፈለዋል በነገራችን ላይ ለኔና ለመላው የአርሰናል ደጋፊዎች ዲጄ ያብቃል የጎሳዬ ለጎሳዬ ነው የሚጋብዘው ጎሳዬ ራሱ የአርሰናል ነው ተረጋጋን ወይ ሁሉም ነገር ተስተካክሏል ቦታው ላይ ገባ በጎሳዬ ተዝናንተን እንመለሳለን